ኦኬ ኦኬ። እንኳን ደህና መጣ ለሚሳፍ። ይሰማል? ደን ጠበቃችሁ ይሰማል። መልካም። ክርስቶስ ስጋውን ከድንግል ማርያም አልነሳም ብለህ ታምናለህ? ሼርድ እንደ መጽሐፍ ቅዱስ ኖርማሊ ሼርድ አድርገዋል። ሁማኒቲን ሼርድ እንዳደረገ ኖርማል ነው። ዕብራውያን 2 ከማን ነው ሼር ያደረገው? ከማን ነው ፓርቴክ ያደረገው? ኖርማሊ ከማርያም ነው ተወልዶ ስጋውን ያገኘው። ከማርያም ተወልዶ ኖርማሊ ይታወቃል። ለምሳሌ የኔ ነፍስ ያንተ ነፍስ አይደለም። ነፍሱን ያገኘው ተወልዶ ነው ኖርማሊ ይታወቃል ማለት ነው። ዛሬን ተካፈለ። ስለዚህ ከድንግል ማርያም በስጋ ተካፍሏል ብለህ ታምናለህ? አዎ ሁማኒቲ ይላል አይደል? ሙሉ ወንጌል ላይ አንተ ሙሉ ወንጌል ላይ እኮ ሁማኒቲ ይላል። ዕብራውያን 2 ላይ ማንበብ እንችላለን አይደል? እሺ ያንተማ ሰማሁ። እሺ አምናለሁ አልከኝ እኮ ሙሉ ወንጌል ነህ ወይስ አይደለም? አዎ ነኝ። ሙሉ ወንጌል ግን እንዲህ ብላ አታምንም። በእምነት መግለጫ ከድንግል ማርያም የተካፈለው ምንም ነገር የለም፣ ስጋም ነፍስም መንፈስም። ማስረጃ አምጣ። በቃ እንዲህ ከሆነው ሰው እንደዚህ ነው። ማስረጃ አምጣ እስኪ። ወሬውን ትተህ እስኪ። ጥሩ ነው። እሺ እሺ፣ ትልቁ ላይ አድርገኝ አንዴ። እሺ አንዴ። ሄሉሻ እንኳን ደህና መጣሽ። ደፊባቸው ሄሉ፣ ከስንት ጊዜ በኋላ አንተ ያየኋት ጌታ። ዌልካም ሄሉሻ። እሺ የሙሉ ወንጌል አማኞች ቤተክርስቲያን አንተ በጣም እሺ እሺ፣ እስቲ አንብበው ምን ይላል? እሺ የሙሉ ወንጌል አማኞች ቤተክርስቲያን ከዛ ቀጥልና ማን ነው ያዘጋጀው? ምን ይኸው ቀጥሎ አንብበው። አይቻለሁ። ይሄን አንብበው። ይሄ ምን ይላል እኮ? መሰረታዊ የክርስትና የአስተማሪዎች መመሪያ ይላል። ኦኬ የአስተማሪዎች ያው ሙሉ ወንጌል እኮ ይላል። ሙሉ ወንጌል አማኞች ቤተክርስቲያን አይታይህም? ሎጎ አዘጋጁ እኮ ቤተክርስቲያን እኮ ነች። ለአስተማሪዎች መመሪያ ብላ ያዘጋጀችው መጽሐፍ ነው። የአስተማሪዎች ከዛ በኋላ ይኸው ማውጫው አለ። ኦኬ መጀመሪያ መጽሐፍ ተደርጓል። ይሄ ማመን አልችልም ኖርማሊ፣ ምክንያቱም አንድ አጥባ ሊሆን ይችላል። ቆይ የእምነት መግለጫው አለ አንተ? የሙሉ ወንጌል የእምነት መግለጫ ኦፊሻሊ አልወስድም። ይሄን አንዴ የእምነት መግለጫው አለ? የለም አለ፣ ግን ብዙ ጊዜ በግል ነው የሚያዘጋጀው። ክፈተው አንዳንድ ሊሳሳቱ ይችላል። ቆይ አልንገራ፣ አንዳንድ አጥባ ሊሳሳት ይችላል በግል ስለሚያዘጋጁ ማለት ነው። ግን ይሄ ምንድን ነው የሚለው? ስለ አጥቢያ ነው? ስለ የአስተማሪዎቹ መመሪያ እኮ ነው። የምን አጥቢያ ነው? መቼ ነው? እኔ ዓመተ ምሕረቱ አላውቅም መቼ እንደታተመ። እንግዲህ መቼ እንደታተመ የምትመራበት ነው። ለምን ነው የማመጣው? እኔ ምን ዓመተ ምሕረቱ ምን ያደርግልሃል? ዞሮ ዞሮ የምትጠቀምበት ማለት ነው። ቆይ ስማኝ፣ የምትጠቀምበት የእምነት ለሚሳፍ አንዴ የሙሉ ወንጌል አይደለም። እሺ ቆይ አንዴ ይሄንን እምነት የሚያምን እሺ፣ አንዴ ረጋ በልና ይሄንን እምነት የሚያምን መናፍቅ ነው ብለህ ታምናለህ? ከድንግል ማርያም በስጋና በደም አልተካፈለም የሚል መናፍቅ ነው። ቆይቶ አሁን ቆይ ስለ መጽሐፉ አንዴ ቆይ ስማ። አንተ እየተሰማ አይደለም እንዴ? ለሚሳፍ ስማኝ፣ እኔን ተወው። እሱ መጽሐፏ ቆይ አንዴ ልዝጋለ። ረጋ በልና እኔን እየሰማህ አውራ። እሺ ይሰማሃል? ኦኬ ይሰማል። ጎበዝ። እሺ ስለዚህ አሁን እኔ የምጠይቅህን እየሰማህ መልስልኝ። ይህንን እምነት የሚያምን ካለ መናፍቅ ቆይ ከድንግል ማርያም ስጋና ደም ተካፍሏል የሚለው የእግዚአብሔር መገለጥ እግዚአብሔር የገለጠው ወንጌል ነው ብለህ ታምናለህ አይደል? ምክንያቱ ዕብራውያን መልእክት ምዕራፍ 2 ብለህ ስለጠቀስክ ይላል። ዕብራውያን 2 ላይ በቃ እንደነሱ ሆነ ይላል። ስለዚህ ይሄ መለኮታዊ መገለጥ ነው አይደለ? መለኮታዊ መገለጥ ነው። አዎ በስጋ መጣ።
እሺ በጣም ጥሩ። ይሄንን የሚክድ ሁሉ የወንጌሉ ተቃዋሚና መናፍቅ ነው ማለት ትችላለህ? አትችልም? በደንብ ድጋሚ መማር አለባቸው። እናስተምራለን። እኔም ተማሪ ነኝ። ወንጌሉን ባለመቀበላቸው ቆይ ከክርስቶስ ወንጌል የሚቃረንና የክርስቶስን ወንጌል የሚቃወም ትምህርት የማይቀበል የለም እኮ የማይቀበል አሁን አምጣ የሚቀበል ይሄን የሚቀበል ካለ ቆይ አንዴ ስማ። የሚቀበል ካለ ያ ሰው መናፍቅ ነው ወይስ አይደለም? ካልተቀበለ አዎ ካልጣምጣ እስቲ ማን ነው የማይቀበለው? ሰውየውን ተወው። ካልተቀበለ መናፍቅ ነው ወይስ አይደለም? ማን ነው እንትን አይደለም ፋላሲ አይደለም ነው የምታስተምረው? መናፍቅ አይደለም የምትለው አሁን እሱ መናፍቅ አይደለም። ድጋሚ ወንጌሉን አስረዳለሁ። ከዛ ሞተ እኮ የት ነው የምታስረዳው? ሞቷል እኮ አስነስተህ ነው የምታስረዳው? ጌታ ያውቃል። በደንብ አልተማርም ቢሉ ይረዳዋል። አሃ በደንብ አልተማረም ብሎ እሺ። ኦል ጂሰሶች ቆይ ኦል ጂሰሶች እንደዛ ብለው ያምናሉ። መናፍቆች ናቸው ወይስ እነሱም ይማራሉ? ሲጀመር እነሱ አይድኑም። አይ ነው ይሄን ትምህርት በማስተማራቸው መናፍቆች ናቸው ወይስ እነሱም ትምህርት ገና ታስተምራቸዋል? ክርስቲያን አይደሉም እነሱ። ክርስቲያን ሮናልዶ ናቸው። ታዲያ ክርስቲያን ናቸው አይደለም ጥያቄ። ይሄንን ትምህርት በመቀበላቸው ታስተምራቸዋለህ ወይስ መናፍቃን ናቸው ነው ጥያቄ። ክርስቲያን አይደሉም አልኩ እኮ መናፍቅ የማይባሉም እነሱ ሲጀምር። እሺ ቆይ በጣም ጥሩ። እነሱ ክርስቲያኖች አይደሉም ብለሃል። ይሄንን ትምህርት የማይቀበል ክርስቲያን ነው ሊባል ይችላል? አይደለም። አይ አልተካፈለም ብሎ እስከመጨረሻ ክርስቲያን አይደለም ይሄን ትምህርት የማይቀበል አለ። እሺ ይሄን ትምህርት የማይቀበል ክርስቲያን አይደለም። ስለዚህ የሙሉ ወንጌል የአስተማሪዎች መመሪያ መጽሐፍ የክርስቲያኖች መጽሐፍ አይደለም። ታንኪዩ። ሙሉ ወንጌል ሳይሆን ሙሉ ወንጌል የተሰራ ሰው ያዘጋጀ ማኪ እንደተዘጋጀ። እሺ ዓመተ ምሕረቱን አሳየኝ ብለኸኛል አይደል? ላሳየኝ ዓመተ ምሕረቱ ዝም ብሎ እንትን ላይ ራሱ ያው ዓመተ ምሕረቱ። እሺ ከዛስ ምንድነው? ከዛስ እኮ ዓመተ ምሕረቱ እስቲ ከአንድ ጀምርና ሳይ ከአንድ ወደ አንድ ጀምረ ማለት ጀምረ ላይ የመጀመሪያው አሳየው እኮ የመጀመሪያ ገጹማ አሳየው እኮ ይሄው ራሱ መጽሐፍ እኮ ነው የቅድሙ። ይሄው ይሄ ፍሮንት ፔጅ ነው። መጨረሻ ላይ ደግሞ የታተመበት ዓመተ ምሕረት አለ። እሺ ይሄው እስቲ ቻፓ። በነገራችን ላይ እዚህ ጋር ራሱ የምስክር ወረቀት ምናምን አለው። ለአቶ ዮሐንስ በጅማ መሃል ከተማ ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን ይሄ የምስክር ወረቀት ነው። ቆይ አማኞች አጥቢያ ቤተክርስቲያን ትውልዱ በሁለንተናዊ ወይ በርደን ኦፍ ፕሩፉ ባይዘዌ ወንድማችን እንደው ዝም ብሎ ሲያደርቅ ነው እንጂ የምትገቡ ሰዎች ባይዘዌ እኛ የምናሳየው ማስረጃ የቤተክርስቲያኒቷ አይደለም፣ ቤተክርስቲያኒቷን አይወክልም የሚል ሰው በርደን ኦፍ ፕሩፉ እናንተ ጋር ነው የሚሆነው። አሁን ወንድማችን ለሚሳፍ ይዋድን ይሄ ኤዲት የተደረገ ነው እንዴት የተደረገ ነው ለማለት ሞክሯል። ኤዲት ያልተደረገውን አምጣ። ኦኬ ተበርዟል። አይ ሲጀመር ማህተሙ እኮ ላሳየው እኮ ነው የቤተክርስቲያኒቱ እንደሆነ። ኦኬ ይሄን ማህተም የቤተክርስቲያኒቱ ማህተም እሺ፣ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ቆይ እንጂ በተራ ነው። ሌሎች ቀድሞ ይገባሉ። ተረጋጋ፣ ታወራለህ። ችግር የለም። ቀጥል። ስለዚህ ይሄን ማህተም ያለበት የቤተ ክርስቲያኒቱ ማህተም ያረፈበት ይህ መጽሐፍ ምን ብሎታል ወዳጃችን? ክርስቲያን ተብሎ ሊጠራ በጭራሽ አይችልም እንዲህ አይነት። ስለዚህ ምን ይላል? የኢየሱስ ክርስቶስ አሁን ክርስቲያን አይደሉም የሚለውን ያዙ። የልጁ አሁን ሙሉ ወንጌል ነኝ ይላል። እንዲህ የሚያምን ካለ ክርስቲያን አይባልም ብሏል። እንዲህ አለ። የኢየሱስ ክርስቶስን ልደት በተመለከተ የምንረዳው በመጀመሪያ ይላል ከድንግል ማርያም በስጋና በደም ተካፍሏል የሚሉትን ተቃውመው ነው እየጻፉ ያሉት ማለት። እንዲህ ማለት የለብንም። የወረሰው ከማርያም እንዳልሆነ መገንዘብ ይኖርብናል። እግዚአብሔር ሰማይን ምድርን እንዲሁም ብዙዎቹን የምድር እጽዋቶች ሁሉ ያስገኘው ካልነበረ ነገር ሲሆን
ወደ ህልውና ያመጣቸው ይሁን ብሎ በማዘዝ ብቻ እንደሆነ መጽሐፍ ቅዱሳችን ያስተምረናል። ኦኬ። ስለዚህ ምን በማለት ነው? ሁን በማለት ነው የመጡት ፍጥረታት ማለት ነው። ስለዚህ እንደዚሁም ሁሉ ጌታ ኢየሱስም ቃል ሥጋ ሆነ በመባል የመጣ እንጂ ስጋውን ነፍሱንና መንፈሱን ከማርያም ወረሰ የሚል ትምህርት መጽሐፍ ቅዱሳችን አይናገርም። ስለዚህ ማርያም ከቀደሙት አባቶቿ ወርሳ ለኢየሱስ ክርስቶስ ያስተላለፈችው ምንም አይነት ባህሪ ወይም ደግሞ ተፈጥሮ የለም። ስለዚህ ባህሪውንም ተፈጥሮውንም የሰውነቱ ማለት ነው ከድንግል ማርያም ምንም ያገኘው የወረሰው የተካፈለው ምንም ነገር የለም። ልክ ድንግል ማርያም ከወላጆቿ የተካፈለችውን ማለት ነው። ክርስቶስ ግን ከእርሷ የተካፈለው ምንም ነገር የለም። ስጋም ነፍስም መንፈስም ምንም አልተካፈለም ብሎ በግልጽ ይናገራል። ይሄንን ትክክልም ክርስቲያን ተብሎ ሊጠራ በፍጹም አይችልም ነው። ቃሎት ያሰማልን። ዮሐንስ እግዚአብሔር ያክብርልን።